ዓለም ትንፋሿን ይዛ ወደ ስዊዘርላንድ ተራሮች አይኗን በጣለችበትና የታሪክ አዲስ ምዕራፍ ይበሰራል ተብሎ በሚጠበቅበት በዚያ ወሳኝ ሰዓትም በአየር ላይ የነበረው የሰላም ብስራት በድንገት የተበተነ ይመስላል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ በዋሽንግተንና በቴህራን መካከል የተፈረመውን የመግባቢያ ሰነድ ተከትሎ ወደ ስዊዘርላንድ ሊያደርጉት የነበረውን እጅግ ወሳኝ የሰላም ጉዞ በድንገት እንደሰረዙት ሰምቷል። ይህ ስረዛም ዝም ብሎ የፕሮግራም ለውጥ ሳይሆን በመካከለኛው ምስራቅ ለሳምንታት የተገነባው ተስፋ እንዴት በቀላሉ ሊፈርስ እንደሚችል ያሳየ አስደንጋጭ ክስተት ሆኗል። ጄዲ ቫንስና ቡድናቸው ሐሙስ ምሽት ላይ ለመብረር ሻንጣቸውን አዘጋጅተውና የግል ጄታቸውን አስነስተው በተዘጋጁበት ወቅትም ከሊባኖስ ምድር የተሰማው የሚሳኤልና የድሮን ፍንዳታ ድምፅ ሁሉንም ነገር ገልብጦታል። እስራኤል በደቡባዊ ሊባኖስ በምትገኘው ክፋር ቴብኒትና ዘባዲን አካባቢ መጠነ ሰፊ አየር ድብደባ በመፈጸም ቢያንስ 3 ሰዎች መግደሏ ለስዊዘርላንድ ድርድር መክሸፍ ትልቁ ሰበብ ሆኗል። የኢራኑ ከፊል መንግስት የዜና ወኪል ታስኒም እንደዘገበው ከሆነ የኢራን ተደራዳሪዎች ወደ ስዊዘርላንድ ለመጓዝ ፈቃደኛ ያልሆኑት አሜሪካ የገባችውን ቃል በተግባር እስክታሳይና እስራኤል ጥቃቷን እስክታቆም ድረስም ለመጠበቅ በመወሰናቸው ነው። እንደ ኢራን አባባል ከሆነ አሜሪካና እስራኤል በሊባኖስ በኩል ያለውን ግንባር በሰላም ስምምነቱ ውስጥ ለማካተት ቢስማሙም በመሬት ላይ ያለው ተግባር ግን ከዚህ ተቃራኒ ነው። ይህ በሊባኖስና በእስራኤል ድንበር ላይ የሚታየው እሳትም በዋሽንግተንና በቴህራን መካከል ለወራት የተካሄደውን እልህ አስጨራሽ ድርድር አደጋ ላይ የጣለ ታላቅ መሰናክሉ ነው ብቅ ብሏል። ጄዲ ቫንስ ቀደም ሲል ስምምነቱን ሲከላከሉ ይህ የመግባቢያ ሰነድ ወደ መጨረሻው የሰላም ውል የሚያመራ የ60 ቀናት የድርድር ጊዜ መክፈቻ ነው ቢሉም የመጀመሪያው ቀን ግን በውዝግብ የተሞላ ሆኗል። በኢራን ግንባር በኩል የታየው ለውጥ ደግሞ ይበልጥ አነጋጋሪ ነው። የአሜሪካ ማዕከላዊ ሴንትኮም በስምምነቱ መሰረት በኢራን የደቡብ ወደቦች ላይ ጥሎት የነበረውን የባህር ላይ እገዳ ሙሉ በሙሉ ማንሳቱን አስታውቋል። ይህ ማለት የኢራን ነዳጅና የንግድ ዕቃዎች ያለምንም ወታደራዊ ተጽዕኖ ወደ ዓለም ገበያ እንዲፈሱ አረንጓዴ መብራት በርቷል ማለት ነው። የአሜሪካ የጦር መርከቦች አሁንም በቀጠናው በንቃት እንደሚቆዩ ቢገለጽም የባህር ላይ እገዳው መነሳት ግን ለቴህራን ትልቅ ዲፕሎማሲያዊና ኢኮኖሚ ድል ተደርጎ ተቆጥሯል። የኢራኑ የበላይ መሪ አማካሪ የሆኑት ሞሰን ረዛኢ ግን ኢራን ጠላቶቿን ያንበረከከችበት ክስተት ሆኗል ሲሉ ሁኔታውን ገልጸውታል። በጦርነቱ ለተገደሉ መሪዎቻቸው ብቸኛው መድኃኒት በቀል መሆኑን በመግለጽም የሰላሙ ስምምነት ገና በጥርጣሬ የተሞላ መሆኑን ፍንጭ ሰጥተዋል። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤው መሐመድ ባጌር ጋሊባፍ ደግሞ ዋሽንግተንን ክፉኛ አስጠንቋል። ጋሊባፍ እንደሚሉት ከሆነ ኢራን አሜሪካ ስምምነቱን በትንሹም ቢሆን ስትጠስካየች አሊያም ከቀን በላይ የሆነ ጥያቄ ካቀረበች አውዳሚ ምላሽ ሰጣለች። ኢራናውያን በጦርነቱ ወቅት ጠላቶቻቸውን እንደመቱ የገለጹት ጋሊባፍም ድርጊቱ ቢደገም ግን ምላሹ የከፋ እንደሚሆን ስተዋል። ይህ የሚያሳየው ቴህራን በድርድር ጠረጴዛ ላይ የተቀመጠችው እንደ ተሸናፊ ሳይሆን እንደ አሸናፊና የበላይነት እንደተሰማት ሀገር መሆኑን አሳይቷል። ምክትል ፕሬዚዳንቱ ጄዲ ቫንስ ደግሞ አሁን ባለው ውጥረት ምክንያትም ለእስራኤል ባለሥልጣናት እጅግ ጠንካራና አነጋጋሪ መልእክት አስተላልፏል። እስራኤል በስምምነቱ ላይ የምታሳየውን ቅሬታ ተከትሎ ቫንስ ሲናገሩ እኔ በእስራኤል ካቢኔ ውስጥ ብሆን ኖሮ በዓለም ላይ ያለኝን ብቸኛ ሀያል አጋር አሜሪካንን ጥቃት አልሰነዘርም ነበር በማለትም እስራኤልን በአመስጋኝነት ጦት ወንጅለዋል። ቫንስ እንደሚሉት ከሆነ ሊባኖስ የስምምነቱ ዋነኛ አካል ናት። እስራኤልም ወታደራዊ እርምጃዋን በአስቸኳይ ማቆም አለባት። ይህ በትራምፕ አስተዳደርና በእስራኤል መካከል የተፈጠረው ፍጥጫ የቀጠናውን የኃይል አስተላለፍ ፍጹም በሆነ ሁኔታ ሊቀይረው እንደሚችል ይገመታል። እስራኤልም በሊባኖስ የምታካሄደው ጥቃት ከቀጠለ አሜሪካ ከኢራን ጋር የጀመረችው የሰላም ድርድር ገና ሳይጀመር ሊቀበር ይችላል የሚል ስጋት ነግሷል። የስዊዘርላንድ ድርድር በድንገት መሰረዝ የሆርሙዝ ሰርጥ የታፈነ እስትንፋስና የሊባኖስ እሳት ተደምረው ዓለምን በድጋሚ በከፍተኛ ስጋት ውስጥ ጥሏታል። ወደ ሆርሙዝ የባህር ሰርጥ ስንመለስ ደግሞ ሁኔታው ከወረቀት ላይ ስምምነት ባለፈ እጅግ አስጨናቂ የሆነ የሎጂስቲክስና የደህንነት ፈተና ሆኖ እናገኘዋለን። ፕሬዚዳንት ትራምፕ ሰርጡ በይፋ ይከፈታል ቢሉም በባህር ላይ የሚገኙት የመርከብ አዛዦች ግን ሌላ እጅግ አስፈሪ ሁኔታን ይዘው ብቅ ብሏል። ካፒቴን ሳማንዝ ባክታቫት ሳላም ከህንድ ሆነው ለሲኤንኤን እንደገለጹትም የሆርሙዝ ሰርጥ መከፈት የትራፊክ መብራት ወደ አረንጓዴ ሲቀየር መንዳት እንደሚጀምረው ቀላል አይደለም። በባህር ሰርጥ ውስጥ ኢራን ያጠመደቻቸው በሺዎች የሚቆጠሩ የባህር ላይ ፈንጂዎች ለመርከቦች ትልቅ ስጋት መሆናቸውን የቀጠሉ ሲሆን እነዚህን ፈንጂዎች የማጽዳቱ ስራ ሳምንታት አልፎ ተርፎም ወራትን ሊፈጅ ይችላል። የአሁኑ መረጃዎች እንደሚያመለክቱትም በፋርስ ባህር ሰላጤ ውስጥ ከ220 በላይ የነዳጅ ጫኝ መርከቦችና 500 የሚጠጉ የንግድ መርከቦች ለወራት ታግተው ይገኛሉ። ከ20 ሺህ በላይ መርከበኞችም በዚህ የሞት ቀጠና ውስጥ ተቆልፎባቸው የሚገኙ ሲሆን ካፒቴን አቢጂት ቾፕራ እንዳሉት የሆርሙዝ መዘጋት ከኮቪድ-19 ወረርሽኝ የከፋ ታሪካዊ ጠባሳና የስነ ልቦና ስቃይ ጥሎ አልፏል።
በዋሽንግተን ዲሲ የፖለቲካ ኮሪዶሮች ውስጥ ደግሞ የትራምፕ አስተዳደር ከምንጊዜውም በላይ በከረረ ወቀሳና ተቃውሞ የታመሰ ነው። ፕሬዚደንት ዶናልድ ትራምፕ ይህንን ስምምነት ያለምንም ቅድመ ሁኔታ የኢራን እጅ መስጠት ነው በማለት ለደጋፊዎቻቸው ቢናገሩም የተወካዮች ምክር ቤት አባል አዳም ስሚዝ ግን ይህንን ትርክ ከትክክለኛ እውነታ የተቆረጠ በማለት ያጣጥሉታል። ስሚዝ እንደሚሉትም ይህ ጦርነት አሜሪካ ቀደም ሲል ያስቀመጠቻቸውን ግቦች አላሳካም። ይልቁንም ኢራን በቀጠናው ይበልጥ ጠንካራና ተገዳዳሪ እንድትሆን አድርጓታል። በሴኔት በኩል ደግሞ የዲሞክራቱ መሪ ቹክ ሹመር በትራምፕ ላይ ኃይለኛ ጥቃት ሰንዝረዋል። ትራምፕ በችሎታ ማነስ በትዕቢትና እውነታን ባለመስማት ሀገሪቱን ወደ አዘቅት ከቷታል ያሉት ሹመርም ዲሞክራቶች ትራምፕ ለኢራን መልሶ ግንባታ ሊሰጡት ያሰቡትን $300 ቢሊዮን እንደማይፈቅዱ በይፋ አስታውቋል። ምንም እንኳን ምክትል ፕሬዚደንት ጄዲ ቫንስ አንድ ሳንቲም የአሜሪካ ገንዘብ ለኢራን አይሰጥም በማለት ቢከራከሩም በኮንግረስ ውስጥ ያለው ውጥረት ግን የሰላሙን ሂደት እጅግ አዳጋች አድርጎታል። ኢራን በበኩሏ ይህንን ስምምነት እንደ ታላቅ የድል ታሪክ የቆጠረችው ነው። የአገሪቱ የበላይ መሪ አማካሪ የሆኑት ሞሰን ረዛኢ ኢራን ጠላቶቿን እንዳዋረደችና የበላይነታቸውን እንደሰባበረች በኩራት የገለጹ ነው። ይህ ጦርነት በታሪክ የሚታወስ እጅግ አስደናቂ ተጋድሎ ነው ያሉት ረዛኢ በጦርነቱ ለተገደሉት ከፍተኛ አመራሮች በቀልም ብቸኛው መፍትሄ መሆኑ በመናገር አሁንም በውስጣቸው ያለውን ቁጭት አልሸሸጉም። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤው መሐመድ ባጌር ጋሊባፍ ደግሞ ዋሽንግተንን ክፉኛ አስጠንቋል። አሜሪካ በስምምነቱ ላይ አነስተኛም ቢሆን ብልሽት ብታሳይ ወይም ከአቅም በላይ የሆነ ጥያቄ ብታቀርብ አውዳሚ ምላሽ ይጠብቃታል ብለዋል። ኢራን አሁንም ቢሆን 400 ኪሎ ግራም የሚጠጋ እጅግ የበለጸገ ዩራኒየም በእጇ መኖሩን ለድርድሩ ካርድነት እየተጠቀመችበት ነው። በዚህ ሁሉ ትርምስ መሃል ግን የአሜሪካው ማዕከላዊ ሴንትኮም የሰላሙን ሂደት ለማሳየት አንድ ትልቅ እርምጃ መውሰዱን አስታውቋል። እሱም በኢራን ደቡባዊ ወደቦች ላይ ጥሎት የነበረውን የባህር ላይ እገዳ ወይም ብሎኬድ ሙሉ በሙሉ ማንሳቱ ነው። ይህ እርምጃ የኢራን ነዳጅና የንግድ ዕቃዎች ያለ ስጋት እንዲዘዋወሩ መንገድ የሚከፍት ቢሆንም የአሜሪካ መርከቦች ግን አሁንም በቀጠናው በንቃት እንደሚቆዩ ተገልጿል። ይሁን እንጂ የሪፐብሊካን ሃርድላይነሮች ይህን እርምጃ ለኢራን የተሰጠ ታላቅ ጉርሻ በማለት እየኮነኑት ነው። በተለይ ኢራን ነዳጇን በነጻነት መሸጥ መጀመሯ የአገሪቱን የኢኮኖሚ አቅም በማነቃቃት ረገድም የጦር ኃይሏን ይበልጥ ያጠናክረዋል የሚል ስጋት አላቸው። ምክትል ፕሬዚዳንቱ ጄዲ ቫንስ ደግሞ ለእስራኤል ባለሥልጣናት እጅግ ጠንካራና አነጋጋሪ መልእክትን አስተላልፏል። እስራኤል በስምምነቱ ላይ የምታሳየውን ቅሬታና በትራምፕ ላይ የምታወርደውን ወቀሳ ተከትሎ ቫንስ ሲናገሩ እኔ በእስራኤል ካቢኔ ውስጥ ብሆን ኖሮ በዓለም ላይ ያለኝን ብቸኛ ሀያል አጋር አሜሪካንን ጥቃት አልሰነዝርም ነበር በማለትም እስራኤልን በአመስጋኝነት ጦት ወንጅለዋል። ቫንስ እንደሚሉት ከሆነ ሊባኖስ የስምምነቱ ዋነኛ አካል ናት። እስራኤልም ወታደራዊ እርምጃዋን በአስቸኳይ ማቆም አለባት። ይህ በትራምፕ አስተዳደርና በእስራኤል መካከል የተፈጠረው ፍጥጫ የመካከለኛው ምስራቅን የወደፊት የኃይል አስተላለፍ ፍጹም በሆነ ሁኔታ ሊቀይረው እንደሚችል ይገመታል።